ሰላም ሰላም ኦሞ ፋሚሊ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ደግሞ በጣም ደስ ብሎን ነው የመጣነው። ጓደኛዬን ደስ ብሏታል። በጣም ነው ደስ ያላትና እሷን ደስ ስላላት ይሄንን ዝግጅት አዘጋጅተን የሆነ ሰውን ሰርፕራይዝ ለማድረግ አስበናል ማለት ነው። ላውራ አውሪያ በጣም ግን ደስ ብሎኛል። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬ ያው ለእናንተም ይሄ ነገር ሰርፕራይዝ ነው፣ ለሆነ ሰውም ሰርፕራይዝ ነው እና በጣም እኔ ደስ ብሎኛል ዛሬ። ልከፍቺው ነው? ቆይ እባክሽ ትንሽ ተተኝ ብታይ በስማ ለማሸተተኝ ወይ ጉድ! አማረኝ ከሆነ ንኪውና በቃ እሱ እስኪመጣ ቢ ልብላው እንዴ? ልብላ ሸተተኛ በቃ ትንሽ ንኪ፣ በጎን ንኪ። እንግዲህ ያው ይሄ የማን ነው ካላችሁ የባርች የቲክቶክ አካውንቱ 200,000 ፎሎወር ገብቷል። እኔ በጣም ደስ ብሎኛል የምር እሱ 200,000 ስለገባ በጣም ደስ አለኝ፣ በጣም ደስ ብሎኛልና ምንም ቢሆን ያው እኔ ክፉ ነገር አላስብም። ያሳለፍነው ጥሩ ጊዜያቶችን ነው ያሰብኩትና አሰበን አቅደን ነው ይሄንን ነገር ያደረግነው። በእርግጥ አሁን ከሱ ጋር ያለን ነገር ብዙም እንትን አይደለም ታውቃላችሁ፣ ግን እሱንም ረስቼው ዛሬ ላስደስተው ብዬ ከጓደኛዬ ጋር ይሄ ነገር አስበን እሱን ሰርፕራይዝ ለማድረግ ስለዚህ ተዘጋጅተናል። እንግዲህ ያው አንቺ በጣም ነው የሚያምረው ኬኩ ማለት ነው። እንደዚህ ማሰራት ምን ሆነሽ ነው? ኧረ እኔ ከጎን ትንሽ ልቀምሰው ብዙ እኮ ነው። እሺ ቅመሽ። እሱ አሁን ደስ የሚለው ይመስለኛል። ያው አንዳንድ ጊዜ ያው መጣላቶችም አሉ፣ ግን ያም እንዳለ ሆኖ እሷ ያው ዛሬ ባላት አቅም ለሱ ኬክ ገዝታለት ኬክ እንዲቆርስ ስለፈለገች እኔም ደውዬለታለሁ። ስልክ ደውዬለት ማታ ቤት ሌባ ገብቶ ቤት ውስጥ ያለውን ዕቃ አንድ ሳያስቀር እንደዛ ነው ያልሽው? አዎ። እና ምን ልበል ይመጣል? ታመሻል ቢባል ራሱ አይመጣም እሱም እኮ። ስለዚህ እንኳን ታመሻል ሞታለች ቢባል ራሱ አይመጣም። ከዛ ቤት ውስጥ ባዶ ቤት ውስጥ እሷ የሺ ተኝታለች። እኔ ስመጣና በጣም ደንግጣለች፣ እያለቀሰች ነው። መተህ ቢያንስ አንተ የቤቱ ባለቤት ስለሆንክ አካባቢ ውስጥም ያለውን ነገር ስለምታውቅ መተህ ሰፈር ውስጥ ያሉ ሰዎችንም ጠይቅ፣ ቤቱንም መተህ ማየት አለብህ ብዬው እመጣለሁ ብሎ ደንግጧል። አሪፍ ዘዴ ነው። አንቺ በስማ ምን አይነት ሰው ነሽ? ምን ላድርግሽ? ይሄንን አሁን መቼስ ለአንተ ቲክቶክ 200,000 ገብቷል እና እንኳን ደስ አለ እና ተቀባይለው እንዴ። ስለዚህ ይሄንን ማድረግ አለብኝ ብዬ ያው እሷ ናት ሙሉ በሙሉ ይሄንን ኬክ የሚያሰራችው እሷ ነች። እኔ ደግሞ ያው በወሬ በምናምን ያገዝኳት። ብቻ እግዚአብሔር ይመስገን። ይሄ ላንቺ ደግሞ በጣም ትልቅ እድል ነው፣ ለሷ በጣም ትልቅ እድል ነውና ይሄን እድልሽን ተጠቅመሽ ቢያንስ የተጣላችሁትን ሳይሆን ትላንት ያሳልፋችሁትን ጥል ሳይሆን ዛሬ ቢያንስ ከሱ ጋር ያለሽን ነገር ለማስተካከል እርቅ ለመፍጠር ሞክሪ። እኔም የሞከርኩ ነው። እንግዲህ ምንም ቢልሽ እሱ ምንም ይበል፣ ለምን ኬኩን ይሄንን አይበትንም፣ ለምን በጥፌ መተሽም ዝም ብለሽ አንቺ ቻይ ስትሆኚ ነው እሱ ሊቀበልሽ የሚችለው። ለዛ አንቺ ትዕግስተኛ ሁኚ። ደግሞ ጥፋቶችን ከዚህ በኋላ ላለመስራት ይሄ ላንቺ በቃ በጣም ብዙ ትምህርት ወስደሽበታል ብዬ ተስፋ አደርጋለሁ በራሴ ማለት ነው። ስለዚህ ይሄ ላንቺ ትምህርት ስለሚሆን አሁን ልደቱን ካከበርን በኋላ ሲጀመር ባትለቂው አሪፍ ነው። ቤተሰብ ደስ ይለኛል ባይደ ራሱ ጌታም ደስ ይለኝ ቢታረቅ እንዴት እንደናፈቀኝ ብታይ በኢየሱስ ባለፈው ያለችውን ነገር አትርሱ። እዚህ ጋር እነሱ ቁጭ ብለው እኔ ሳስታርቃቸው እነሱ ያወሩት ነገር ነበር ካስታውሳችሁና እሷም ምን እኔ እዚህ ቤት እንዴት እሱ ካለ ሲጀመር ከኔ 100 ሜትር መራቅ አለበት ብላ ነበር። ዛሬ አውርታለች። እንግዲህ እሱም ደግሞ ምን እንደሚል አሁን ሲመጣ እንሰማለን። ግን ዛሬ ያው የደስታ ቀን ስለሆነ በቃ አለ አይደል፣ እሷም በቃ ዛሬ ነው እውነት ዘና የሆነችው። ሙሉ በሙሉ እየታመመች ነበር፣ እያመማት ነበር ሙሉ በሙሉ በቃ ከእርግዝናው ጊዜ ጀምሮ። ዛሬ ይኸው የሱን ቲክቶክ አይታ ነው መሰለኝ ደና የሆነችው። አሁን ደና ሆናለች እና እርግዝናው ነው አይደል? ሌላ አሁን አይደለም። ለዛ ልጁም ያደገ ነው ምናምን። የምርሽ ነው? ሊንቀሳቀስ ነው? ትንሽ ኮፕ አላለም ወዴ ብሏል። እሱማ ብሏል። እንዲህ ነው የሚሮጠው ወደ
ቤተሰብ እንግዲህ ያው ዛሬ በጣም ደስ ብሏታል። እንደዚህ ደስተኛ ሆና በማየት እኔ በጣም ደስ ብሎኛል። እሱም ደግሞ መጥቶ ደስተኛ እንደሚሆን ተስፋ አድርጋለሁ። ወይ ደግሞ እኔን በጥፊ ሊመታኝም ይችላል። ብዙ ጥፋቶችን እያጠፋው ነው ሰሞኑን። እንግዲህ አላቅም ምን ማለት እንዳለብኝ። አንቺን ሳይሆን እሱ እኔን ሲያይ ነው በቃ ደሙ የምፈለው። ስለምትዋደደው ነው። እባክሽ አንቺ ደግሞ ትዋደዳላችሁ። ለዛ ቆይ እኔ እሱን ጥለዋለሁ። አውሪ አንቺ ከቤተሰብሽ ጋር አውሪ እየመጣሁ ነው። እንግዲህ ቤተሰብ እስካሁን ያው አጠገቤ ናችሁ። አሁንም አጠገቤ ሁኑ እስከ መጨረሻ አጠገቤ ሁኑ እላችኋለሁ። እኔ በጣም ነው የምወዳችሁ ጋይስ። ዛሬ እንግዲህ በጣም ደስ ብሎኛል። የምሬን ነው የምር በጣም ደስ ብሎኛልና ያው መቶ ምንም ቢያወራ ቢሰድበኝም ቅድም መሲ እንዳለች ቢሰድበኝ ምንም ብለኝም ዝም ነው የምለው እና ያው በጣም ነው የምወደው። ባለፈው ያልኩትን ያው ንዴት ነው በቃ ብዙ ነገር ያስወራል። ብዙ ነገር እንትን ስለሚያደርግ ነው ተናድጄ ነውና ዛሬ ላይ እሱ እንደዚህ ስለገባ በጣም ደስ ብሎኝ ራሴ ቲክቶክ ላይ ስገባ አየሁትና ለምን አላከብርም ብዬ በዚህ አጋጣሚ ደግሞ የለም ያው ቤቴ መጥቶ እዚህም ቢቀር ደስ ይለኛል። ያው ከኔ ጋር ቢታረቅ ይሄ ምክንያት ሆኖ ከኔ ጋርም ቢታረቅ ደስ ይለኛል። እውነት ጌታን ነው የምላችሁ። እኔ ደስ ይለኛል። እሱ እሺ ብሎ እኮ ደወለልኝ። አሁን ደርሻለሁ ብሏልና ይሄንን ኬክ ቢደበቅ ይሻላል። ልደብቀው ወይስ? አዎ ሲመጣ ነው የቱ ጋር መደበቅ እንዳለብኝ ያስፈልግ። የቱ ጋር አምጪ። እኔ ደብቀዋለሁ። የቱ ጋር ታደርጊያለሽ? ደብቂ። እሺ ቤቱም ስለምታውቂ ደብቂ። ወይ ጉድ! አውሬሽ መጣል ደርሷል። እውነት ተዘጋጅ። ቶሎ በይ። ፊትሽን የምታስተካኪም ከሆነ ዛሬ በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል። እኔ በራሴ በበኩሌ እሱ እየመጣው ነው በማለቱ ራሱ በጣም ነው ደስ ያለኝ። እኔ እንጃ ምን ማለት እንዳለብኝ አላውቅም። ደርሶ ይናደድም አይናደድም ምንም ይሁን ችግር የለውም። ያቺን እስስት እንዳይመጣ በቃ እሷ ካልመጣች ሰላም ነው የሚሆነው ብዬ ተስፋ አደርጋለሁ። እሷ ካልመጣች ማለት ነው። መዘጋጀሽ ፈርተሻል? ደበኩት። ዞር በይ ከቦታ። ቤት ውስጥ እኮ ሶፋው አለ፣ ዕቃ ቤት ውስጥ አለሽ። ምንድነው? እሺ ወደኋላ ቢሮጥስ የሆነ ነገር በቃ የሆነ ነገር እነዚህ ልጆች የሆነ ነገር አስቦ ነው እኔ ላይ ብሎ አልገባም ብልስ እንዲህ አይቶ ቢሮ አይደለም። እንደዛ አይደለም። አትይም እየደረስኩ ነው ስላለ ደርሷል ብዬ በጣም እየፈራሁኝ ነው። አንቺ አሁን እሺ ለኔ አዝኖልኝ ነው ወይስ ለእቃው አዝኖልኝ ነው የሚመጣው? እሱ ሲመጣና እንሰማለን። እኔ ግን ለእቃው ይመስለኛል። የምር ለእቃው መቼ ማያስብም። እባክሽ የሆነ ነገር ሆናለሽ። ሶፋዬ፣ ወንበሬ፣ ጠረጴዛ ጠፍቷል ብሎ ነው እያበደ የሚመጣው። ሊሆንም ላይ እሺ የሺ ተርፋለች አለ። ጠየቀሽ አልጠየቀሽም? ይሄ ነገር አልነገርሽኝ። እሷ ደህና ናት ብለን ያንቺ ደህንነት መጠየቅ አለበት። እኔ እኮ ታኮን እሷን አልነኳትም ምናምን ሲሰርቁ አላለም አይል ምን ልበልሽ? በስመ አብ በጣም ነው የሚያስፈራው። ልቤ ሁላ እየመታ ነው። ካንቺ ይልቅ እኔ ልብ እየመታ ነው። ለምንድን ነው እንደዛ? ደዋዩ እኔ እኮ ነኝ። ሌባ ቤት ገብቷል ብዬ አስቢ። ግን ይሄን ሶፋ እናንሰው እንደቃው መጀመሪያ ነበር ይሄንን ማሰብ የነበረብን። ታዩ ችግር ባዶ ቢሆን ይሻል ነበር። እኔ የምፈራው ምን መሰልሽ? አሁን ይሄን መሲ ሂጂ። ምንድነው ተፈጠረው? ኑ ወደዚህ። ምንድነው? የት ነው ሌባ? መቼ ነው ገባው? ማን ነው ገባው? ና ቁጭ በል። ተረጋጋ። መጀመሪያ ምንድነው የተፈጠረው? መሲ ምንድነው? ወይኔ ቁጭ በል እስቲ። መጀመሪያ ቁጭ በል። ምንድነው የምረጋጋው? ወይ ጉድ! ባልሽ ተረጋጋ። ምን ብለሽ ጠርተሽ ነው? ተረጋጊ እኮ እነግርሃለሁ። እናስረዳሃለን። ቁጭ በል። ሌባ ገብቷል ግን ቁጭ በል። ገብቷል ግን እነግርሃለን። እናስረዳሃለን። ቁጭ በል። አሁንሽ መቼ ነው? ቢያንስ ተረጋጋ። ቁጭ በል። ብቻሽ ነበርሽ? አው ቁጭ በል። ቁጭ በልና ከዛ እነግርሃለን። ቁጭ በል። መጀመሪያ ቁጭ በል። እሺ ባባ ቁጭ በል። ምንድነው የተፈጠረው? የተፈጠረው ምንድነው? መሲ ምንድነው የተፈጠረው? ማታ ሌባ ሰፈር ውስጥ ሙሉ በሙሉ ገብቶ ነበርና ማለት በቃ ቤት ውስጥ ሰፈር ውስጥ በሙሉ ነው እንትን በቃ ህዝቡ በሙሉ ተነስቶ ነበር እና እሺ ከዛ እሷ ደግሞ ቤት ውስጥ እዚህ ግቢ ነው ሮጦ የገባው አሉ። ከዛ ሰው መጨረሻ ላይ ይዞታል። ግን የቤቱ ባለቤት መጥቶ ይክሰስ ስላሉ አንተ ለምናምን የት ተያዘ? ሌባው ተያዘ? መጨረሻ ላይ ተይዟል።
የት ነው ገባው ታዲያ? እዚህ እዛኛው ፖሊስ ጣቢያ ላይ ያለው የለ ታዲያ ንክሰሳ እኔ ክስ አስገባለሁ ቻርጅ አደርጋለሁ አክስ እንደዛ ከሆነ እሺ ታረጋለህ ቀስ እሷ ትነግራለች የተፈጠረው ምን ሆነች እሷ ጎዷት ቆይ አሁን ከተጎዳችም ትነግራለች እኮ ተረጋጋ በጌታ በኢየሱስ ክርስቶስ ምን አይነት ዜና ነው የምታሰሙኝ መሲማን ነው እንደዚህ ነው በሌለበት ቦታ ባርች ምንድነው ኮንግራ ለምኑ አጨብጭባ 200 ፎሎ ስለደረስክ በጣም ደስ ብሎኛልና አይንን ለማክበር ብሩ ለእናንተ ኬክ አሰፍታችሁ ነው ለባ ቆይ ተረጋጋ ገደል ዘርባ በእናትሽ ምን አስበሽ ነው የሰው ልጅ እኮ ነኝ እንዴ ምን አስባችሁ ነው እንደዚህ አድርጋል እንዴ ለያንተ ደስታ እኮ ለኛም ደስታችን ነው ምንድነው የእናንተ ፕራንክ ነው የእናንተ ምን አረገን ፕራንክ ነው ባርች እኮ ምንም ታላረጋው አይበቃም ወይ ባርች ፕራንክ አይደለም ያጂ አይደለም ብሎ ለራሳችሁ በእናት ባርች እኔ ደስ ብሎኝ እኮ ነው ደስ አንተን ደስ ስለሃለ እኔንም ደስ ብሎኝ ነው አረ ባርች በእናት በዚህ እንደዚህ እንኳን አታስቀይመኝ በእናት አንቺ ለባ ቤት ገብቷል ዘራፊ ቤት ገብቷል አንቺ ስትኝ እኮ እኔ ምን ሆኜ እንደመጣው ራስ ያውቃል ሁለተኛ ለእንደዚህ አይነት ነገር እኔን አባቴ ህፃኑ ራሱ እየለመነ አይደል ልጁ ቢያንስ ለልጁ ስትል አታውቃቸውም በጣም ሌቦች ናቸው አስመሳይ ናቸው አባቴ ቢያንስ ቆይ አንዴ ጩ ኧረ አባ ትንሽ ባርጅ ቢያንስ ተረጋጋ ትንሽ ለሱ ብለህ እንኳን ለሱ ስትል በእናትህ ቆርሰ ብቻ መሄድ እኮ ነው እዚህ ኖር ይያለ እኔንም ደስ ይበለኝ እስቲ ቆርሰ ብቻ መሄድ ነው ሌላ ምንም ነገር የለም በእናትህ እኔ አላከብርም እናንተ ዝም በሉ እኮ እኔ አከበርኩ አይደል አንተ ብቻ ቆርሰ ሂድ በቃ ችግር የለውም እናዳለን እግዚአብሔር ሆይ እኔ ከነዚህ እኔ ሁለት አልፈልገውም በቃ ኬኩን አልፈልገውም ነው ተደማጣ እግዚአብሔር ምን ትልቅ ሰው አይደለም እኔ እኮ የሰው ልጅ ነኝ እደረግጣለሁ እኮ ባርች ዳንስ አትረጋ ሁሌ እንደዚህ ቡጋ እንዳልኩ ሁሌ እንደዚህ እንዳልኩ አንቺ ብቻሽ ስለሆንሽ እኮ ያሳስበኛል ምንም ያሳለፍነው ላይ ያሳስባለሁ እኮ ነኝ ገባሽ ብቻሽ ስለሆንሽ ማንንም ዘራፊ ማንንም ሌባ ገብቶ ብቻዋ ተኝታለች ብላ ነው ደወለችልኝ ቤት ያለው ንብረቱ ሙሉ የለም ሌቦቹ ወስዷል እንደዛ ካለ አትመጣማ ለዛ እኮ ለንብረቱ ብዬም አልመጣውም አሁንም ልንገርሽ ምንም ቢሆን ያሳለፍነው ትንሽ ጊዜ አለ ጥሩ ጊዜ አሳልፈናል ትንሽ እኔም ጥሩ ጊዜ ስላሳለፈን እሱን አስቤ እኮ ነው ይሄን ነገር ያደረኩ ደስ ይበል እንጂ በእናትህ የሚያስገድ ነገር አይደለም እናንተ ሁለታችሁ አታውሩ እግዚአብሔርን ይሄ ህፃኑ ያቀኛል በቅርብ ጊዜ ነው አሁን ከሱ ጋር የተገናኘሁት ገና የኔ ልጅ የኔ ወንድም የሆነው በቅርብ ጊዜ ነው አንቺ ግን ከድሮ ጀምሮ እኔን ታውቂያለሽ ግን ለኔ አዝነሽ አታውቂም ለስሜቴ አዝነሽ አታውቂም አንቺም እንደዛው እሱ አየሽ ገና ለገና አንድ ሳምንት ሁለት ሳምንት ከኔ ጋር ኖሮ የልቤን ያውቃል አይገባችሁማ መቼም እሺ ቆርሰ ሂድ አባ ተው በቃ እሺ እናንተ ተው በቃ እግዚአብሔርን እኔ የቆሰልኩትን ራሴ አውቃለሁ ብቻ ምን እንደምላችሁ አላውቅም ብቻ በቃ መቅረሱን ብቻ ዳንስ እኛንም ደስ ይበለን አንተንም ደስ ይበልክ እንግዲህ ያሳለፍነው ነገር አሁን በርግጥ በዚህ ሰዓት እኔና አንተ ችግር የለም አንተ ቢያንስ እኮ በዚህ አቅሟ ነው እንደዚህ ያደረገችው አታሳዝን ብቻዋን እኮ ነው እንደዚህ ያደረገችው እኔ ምን አገባኝ ከቤቴ ያባረረች ምንም እንደሌለኝ ታውቃለህ ስራ እንደማለት ስራ ታውቃለህ በቃ እሺ ክርክር ይቆም አሁን ምገርመኝ ጌታን በጣም ዳንስ ትንሽ እናውራ ብዬ እኮ ነው እስቲ ክርክር ይቆምና ትንሽ እናውራ አንቺ ነሽ ክርክር የምታመጪው ምንም የታወቀ ነው ይሄ ይሄ አሁን ክርክር ነው እሺ ደስ ይበል ማለት እንደዚህ ማዘጋጀት ክርክር ነው እሺ ክርክር ፈልጌ ነው እሺ በየኔ ያላሰብ እኔ እንዴት ነው የሚያናደኝ እንዴት ነው የሚያናደኝ መሲ ትንሽም ቢሆን እኮ ሴት ልጅ ናት አይደል ዘራፊ ቤት ከገባ ለሴት ልጅ እሺ እንዴት ያለ ጉዳት እንደሚያደርስ አታውቅም በቃ ስለዚህ እንኳን ሴት ልጅ ማለት ነው ወንድ ልጅ እንደሆነች አየህ አይደል ለምንድነው እንደዚህ የምትሆነው ለምን በትክክል እንደዚህ አስረዱ እስቲ ማለት አሁንም ቢሆን ህይወቷ ሪስክ ላይ እንዳለ በጣም በደንብ እያወቅህ ነው
ልጅቷ አንድ ነገር ብትሆን አንተ ነህ የምትጠየቀው። ግን ከቤት ወጥተህ ውጪ እየኖርክ ነው። ኖ እኔ ከቤት መጀመሪያ ያባረረችኝ እሷ ነች። እሱን መጀመሪያ እወቅ። ሲቀጥል ደግሞ እሱን ልናወራ አይደለም እኮ ይሄ ዛሬ የደስታችን ቀን እኮ ነው። ምን ሆናችሁ ነው እናንተ? ያለፈው ነገር አልፏል። በቃ እርሱ እናንተ እና ቢያንስ ኬኩ ይቆረስና በቃ እዚህ መኖርህ እየጨነቀክ ነው መሰለኝ። አትጨነቅ። ቆርሳም ቢሆን ችግር የለውም። አዎ እሷ እንዳይከፋት ማለት ነው። ምን ትላለህ አንተ? ወሰን ችግር የለም። ልቁረስ? ላንተ ስል ነው የምቆርሰው። ባይዘ ምንም ይሄ ለሱ ለህፃኑ ስል እሱ እንዳይከፋ ብዬ ነው የምቆርሰው። ምንም ደስ ያለኝ ነገር የለም። ምንም አንድ ነገር ደስ አላለኝ። ከማናችሁም በላይ ስሜቴን እኔ እኮ ደስ ይልሃል ብዬ እኮ ነው እንደዚህ ያደረኩት። ምንም ቢሆን ና ለሁለት እንቁረስ። ያንተም ልፋት አለ እዚህ ጋር። ተነሽ ና ያዝ። ይሄን ለሁለት እንቁረስ። እኔ አልያዝ እንኪ ሽቁረሽ አይደለም አብረን ያዘው ብዬ እኮ ነው። እሺ በቃ አብረን ያዘው። ኖ እኔ ነኝ እኮ ችግር የለም። ኦኬ እሺ። ለማንኛውም ያዥ አንቺም ለሶስት እንያዝ። ያዟ። የሁለት ብቻ እና አንተ ነህ ዋናው፣ አንተ ነህ ለኔ የምታስፈልገኝ አንተ ነህ፣ ከሷም በላይ ማለት ነው። እንዴ ያዥ ያዥ ምን ነው ፈገግ አትሉም? ቢያንስ ምንድነው እኮ እንደዚህ የሚቆርስ እና ያዥ ምን ነው መሲ ቆይ ምን አስበሽ ነው እንደዚህ ያስደነገጥሽ? ወይኔ ባርቼ እኔ ያክል የሚያናድድ ነገር አይደለም። አይ ስልሽ በጣም ነው ያስደነገጥሽኝ። ጌታ በቃ እሺ ካስደነገጥኩ አንደኛ ይቅርታ አድርግልኝ፣ ግን ስለማትመጣ ነው የሽታ ማለሽ ብላ መጣለው። እኔ ለምንድን ነው የማልመጣው? 200,000 ፎሎወርስ ገብታል ቲክታክ ላይ እና አክብረው ብለን አንተን ፈልገናል እና ብትሉ እኮ እመጣ ነበር። አትመጣም። ዝም ብለህ ነው እንደዛ አሁን ነው የምትለው እንጂ አትመጣም። ይሄን ያክል ማስደንገጥ ለምን አስፈልግ? አትመጣም። ዝም ብለክ ነው ብቻ በጣም ነው የገረማችሁኝና እኔ እንጃ ብቻ ምን እንደምላችሁ። እሷ ደህና ናት ግን ደህና ናት። አሁን ትንሽ ተሽሏታል። ምን ባለቤቷ መተዋወቃል እዚህ የልጁ አባት የህፃኑ ማን ነው? አታውቅም እንዴ? መቼስ ያው እሷም ታውቃለች አይደል እንዴ? ማን ነው? በር እየተንኳኳ ነው። ሂድና ክፈት። ማን ነው? እኔ እንጃ። ማንንም ሰው አልጠራንም። ማንንም አልጠራችሁ? ማንም አልተጠራም። አረማመት እኔ እንጃ። የተጫወታችሁ ህፃኑስ ልጁስ ጩጫ በር ሊከፍት ነው እሱ ብሎ እስቲ ኬኩ የሚጣፍጥ ይመስላል። ኬኩ እንዴት አይጣፍጥም ታዲያ? መጣፈጥ ነው። የምርሽ ነው? አዎ እኮ እኔ ነው ግን ከበድ ያለውን የሰጠሽ። እኔም ልቀመጥ። ቆይ ያስጠላ። ምንድነው? 200,000 ፎሎወርስ አክቲቭ